ጽጌረዳ ከባድ ውሳኔ ወሰነች። ጽጌረዳ እንግዲህ ዮናስን ለማስወገድ ማስወገጃ እንግዲህ የሰዎችን ነፍስ እየማጠፋ ከነባ አባት ቤት መታ ለመውሰድ ፈልጋለች ማለት ነው። ወደ ቤት ሄዳለች ማለት ነው ለመውሰድ። ይሄ ሁላ ነገር ያደረገችው እንግዲህ ዮናስ ያደረጋትን ነገር ለመበቀል በፍላጎት የተነሳ ይመስለኛል ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር ግን ከባድ ውሳኔ እየወሰነ ትገኛለች ማለት ነው። ምክንያቱም ዮናስ ያደረጋትን ነገር መቀበል ስላቃታትና እንደዚሁም ደግሞ እሱን ያሰበች ምንድነው መበቀልና መበቀል ብቻ መሆን እንዳለበት እንግዲህ ይሄንን ነገር ራሷን አሳምና ተነስታለች ማለት ነው። እንደዚሁም ደግሞ ለእናቷ ለዘርፌ እንደምታገባና ካላገባች ከዚህ ጣጣ ውስጥ እንደማትወድ ነግራታለች ማለት ነው። እና ቤተሰቦቼ ዮናስም እንግዲህ ምን ልታደርግ እንደሆነ ምንም ነገር አያውቅም ማለት ነው። እሷ ግን በጣም እንደተናደደችበትና ጥርሷን እንደነከሰችበት ምንም ነገር የሚያውቀው ነገር ለመከለስ እና ቤተሰቦቼ ልክ ልኩን እያገኘ ይገኛል ማለት ነው። እንግዲህ በጣም በሚያሳዝን ነገር ስለ እሷ ጸባይም ሁሉም ነገር እንትና እያወጣች እየዘረዘረች እየነገረች ይገኛል። ዮናስ እንዲጠነቀቅ እንደዚሁም ደግሞ ያለውን ነገር እያየ መንገዱን እንዲመራ ሁሉም ነገር ያቺ ፌመን የምትባለው ሴትዮ እየነገረች ትገኛለች ማለት ነው። እሱም እንግዲህ እኔ ከሷ በለጠ ብልጥ ነኝ፣ ማንም ሰው የሚችለኝ ሰው የለም በማለት እየተናገረ ይገኛል ማለት ነው። ቤተሰቦቼ ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አሳዛኝ ልብ አንጠልጣይ የሆነውን ድራማ ጽጌረዳ ድራማን ይዤላችሁ መጥቻለሁ። እንግዲህ ጽጌረዳ ምን ላይ ደረሰ ለምትሉት በእያንዳንዷ ነገር ይዤላችሁ ከች ብያለሁ ማለት ነው። ጽጌረዳ ድራማ አሳዛኝና ልብ አንጠልጣዩ ድራማ በጣም ከባድ እየሆነ ይገኛል ማለት ነው። ጽጌረዳ አሁን እጅ ከመስጠት እየበለጠ መፋለም እንዳለባት ወስና ተነስታለች ማለት ነው። ወስና የተነሳችው ደግሞ ምንድነው ዮናስን መበቀል ብቻና ብቻ በቃ። ምክንያቱም እንትና ቤት ነባ ቤት እያየችውን ማስወገጃ ከዛ ቤት አምጥታ እሱን ማስወገድ እንዳለባት ውሳኔ እየወሰነ ትገኛለች ማለት ነው። እና ቤተሰቦቼ በጣም ነው የምታዛዝነው ማለት ነው። ለእናትየዋም ተናግራለች ማለት ነው። ለእናቷም እማዬ እኔ ማግባት አለብኝ፣ ካላገባው ከእንደዚህ አይነት ነገር በፍጹም ልወጣ አልችልም፣ ህይወቴ እየተመሰቃቀለ ነው የሚሆነው፣ አግብቼ ከእንደዚህ አይነት ህይወት ውስጥ ልወጣ መውጣት አለብኝ፣ አለበለዚያ በቃ ከዚህ ህይወት አልወጣም በማለት ለእናትየዋ ተናግራለች ማለት ነው። እናትየዋም እንዴት ነው ይሄ ነገር በችኮላ የሚሆነው እንዴት በማለት ጠይቃታለች ማለት ነው። እሷም በቃ እኔ የወሰንኩት ውሳኔ ነው፣ ልጁ ደግሞ በጣም ጥሩ ሰው ነው፣ ይንከባከበኛል፣ ከእንደዚህ አይነት ነገር እንደማይወጣኝ እርግጠኛ ስለሆንኩ ነው እሱን ለማግባት ያሰብኩት በማለት ተናግራለች ማለት ነው። የፌመንም እናት ወይዘሮ ፍቅርተ እንግዲህ ጽጌረዳ አንቺ ብዙ ነገር ታውቂያለሽ፣ ከዚህ ቤት የወጣሽው ለትዳር አግቢ ስንልሽ እምቢ ብለሽ ነው ከዚህ ቤት የወጣሽው። ስለዛ አንቺ ማንም ሰው ሊያስገድድሽ አይችልም፣ አናስገድድሽ፣ የሚፈልግሽ ነገር ማድረግ ትቻለሽ። አንቺ ወደድሽውና የፈቀድሽውን ማድረግ ትቻለሽ። አንቺ በጣም ራስሽ የምታውቂ ልጅ ነሽ። አስተሳስበሽ አገናዝበሽ ሁሉን ነገር ታውቂያለሽ። ስለዛም በአንቺ ህይወት ውስጥ እና በአንቺ ነገር ውስጥ እኛ ጣልቃ አንገባም በማለት ፈቅደውላታል ማለት ነው። እሷም እንግዲህ እማዬ በጣም ነው የማመሰግነው እነዚህ አንቺም ስለተረዳሽኝ እጅግ አድርጌ ነው የማመሰግነው በማለት እንግዲህ የእናት የፌመንን እናት አመስግናታለች ማለት ነው። ቤተሰቦቼ በጣም ነው ያው ደስ የሚለው ያው ብታገባ ለደስታ ባይሆንም ያው ለመከራና ለስቃይም የማትወደውን ሰው ብታፈቅርም ብታገባም ማለት ነው። እንግዲህ ፌመንም ከነባ ጋር ተገናኝታለች ማለት ነው። ከነባ ጋር ተገናኝታ ልክ ከጽጌረዳ እንደተለያየች ያገኘችው ዮናስን ነበረ። ዮናስ እንግዲህ ስታለቅስ ነበር ያገኛት ማለት ነው። እያጨበጨበ ነበረ። ምንድነው ስል የሆነ ነገር ገርሞኝ የማጨበጭቡ እያላት ነበረ ማለት ምን ተገኝቶ ደስ ያለክ ነገር አለ? ደስማ ያለኝ ነገር የለም። ፌመን ዛሬ አልስታለቅስ አየው ማለት እንግዲህ ሲነግራት ነበረ ማለት ነው።
ማለት እንዴት ነው ፌመን አታለቅስ የሚያለክ እንዴት ነው ስትል እኔ ፌመን በፍጹም የምታለቅስ ሴት አትመስለኝም ነበረ፣ ግን ዛሬ ስታለቅስ አየው። ግን ምን ሆነሽ ነው የምታለቅሹ በማለት ጥያቄ ስጠይቃት ነበረ። ቢህ የሆንኩትን ነገር በፍጹም እኔ ላንተ አልነግርክም፣ ምክንያቱም ሚስትክ ጽጌረዳ የሆነችውን ነገር ምንም ነገር በውስጧ ውስጥ ችግር ቢፈጠርም ለማንም ሰው አትናገርም። ያንን ችግሯ ራሷ ነች የምትፈታው በማለት ለሱ ትነግረዋለች ማለት ነው። ግን እኮ አላት ለጠላትሽ እንደውም ደስታሽን ነው መናገር ያሌለብሽ እንጂ ይሄ የደረሰሽብን ነገር ሌላውን ክፉ ነገር መናገር አለብሽ ነው ያላት ማለት ነው። ማለት ስትል ክፉ ነገር ሲሰማ ደስ ይላችኋል፣ ለአንቺ ጥሩ ነገር ግን ያንቺን ነገር ሲሰሙ ይመቀኙሻል። ስለዛን ከአሁን ወዲህ የጽጌረዳን አስተሳሰብ ዘተሽ የራስሽን ናም እና ከዛም በኋላ የሆነው ነገር ምንድነው ቤተሰቦቼ ይሄንን ነገር መቼም አትችሉ ነበረ ያላት ማለት ነው። እንደዚህ መሆን አለበት እንጂ ክፋትሽንም አለ ሰው መናገር አለብሽ የደረሰብሽን ነገር በማለት እሷ አይ ለማንኛውም አልናገርህም ባል ለማሽተት ግን እያደረክ ያለውን ጥረት በጣም ቤተሰቦቼ ከዛም በኋላ እያለቀሰች ነበረ ወደ ነባ ጋር ሄደችው ማለት ነው። ወዴት ነው የምትሄጁ እያለ እየጠይቃት ነበረ። የመናገር ግዴታ የለብኝም በማለት እንግዲህ ወደ ነባ ጋር ሄዳለች ማለት ነው። ነባን እና ቤተሰቦቼ ፌመንሻ የፍቅር ጥያቄ አቅርባለታለች ማለት ነው ለነብዬ በጣም እንደምትወደውና እንደምታፈቅረው። ከዛም በኋላ እንዲሁም ነባ ለሷ ነበር የተጨነቀው ማለት ነው። ያለታ እኮ በጣም ግድ ሆነናል ምንድነው ይሆን ነው ብላ ስትለው የሆነ ነገር መጠጥ ውስጥ የገባ ነገር አለ በጣም አሞኝ ነበረ እያላት ነበረ። አንቺ ሲሆንሽው ነገር አለ እንዴ ስላት አይ እኔ እንኳን ምንም አልልም፣ ግን ደግሞ ሐኪም ቤት ሄጄ ይታያሉ በማለት እየተናገረች ትገኛለች ማለት ነው። መኮንንም አብሯቸው ነበረ ማለት ነው። እሱም ሄደሽ መታየት አለብሽ በማለት እንግዲህ እየነገራት ይገኛል። የፍቅሩን ጥያቄም ስትቀርብለት እኮ ሲጀመር እኛ እኮ እየኖርን ያለ ነው እንደ ፍቅር አማሾች አንመስልም። እኔ እንደዛ እኮ ብዬ ነው እኔ እያሰብኩ ያለሁት፣ አንቺ በዛ መንገድ አላሰብሽም እንደ እያላት ይገኛል ማለት ነው ቤተሰቦቼ። እሱም ደግሞ እንግዲህ ምን እየሆንክ ነው እንግዲህ ወድሃለሁ ስትለው እሷም ወድሻለሁ በማለት እኔም አፈቅርሻለሁ በማለት መልሶላታል ማለት ነው። ግን እሱ ከልቡ ሳይሆን ያው ከአንገት በላይ ነው፣ ምክንያቱም የሚወዳት ጽጌረዳን ነው። እሱም እንደዚህ ብሏል እንግዲህ ጽጌረዳን ከውስጥክ መርሳት አለብክ። ብቻውን እያወራ ያች ልጅ እኮ ለገንዘብ ብለህ ነው የቀረበችው፣ ስለዛ ስለሷ ነገር ማስታወስ የለብህም። ምን ሆነሃል ነባ ወደ ራስህ ተመለስ እያለው ራሱን እየገሰጸ ይገኛል ማለት ነው ቤተሰቦቼ። ግን ነባ በጣም ነው እያፈቀራት እሷን በጣም ነው የሚወዳት ማለት ነው። እኔ እንዳየውና እንደተረዳው ማለት ነው። ምንም የቱን አክል እንኳን ብትለፋ ጽጌረዳ እንትና ፌመን የምትባለው ሴትዮ ምንም ነገር እንትናን እንደ ፌመንን ጽጌረዳና ነብይን እንደማትለይ ያሳያል ማለት ነው። ነባ በተለያየ ነገር ቀልቡ ከሷ ጋራ ነው፣ ምክንያቱም ያስታውሳታል በጣም ነው ሲያስባት ያስባታል በጣም ብዙ ነገር ማለት ነው። እና ቤተሰቦቼ ለማንኛውም ያው ሰው ልጅ ብዙ ነገር አለ ማለት ነው። ብቻ እሱም ካየር እና ቤተሰቦቼ እየተፈጠረው ነገር እንግዲህ ከዛን እንግዲህ ፌመንሻ ያ ነብዩን እንደዛ ስትለው በጣም ከሷ ጋር እያደረጉ የነበሩትን ነገር እያስታወሰ ከትምህርት ቤት ሲመለሱ ከሱ ጋር መሆኗ በጣም ደስተኛ እንደሆነች በቃ ሁሉን ነገር እየተናገረ እያስታወሰ ነበረ ማለት ነው። ነብዩ ያው ሁሌ ነው የሚያስታውሳት ጽጌረዳን ማለት ነው። ግን እንግዲህ ፌመንሻ ለጊዜው በጣም ደስ ብሏታል። ያሰበችው ሀሳብ እቅዷ ተሳካልኝ በማለት እንግዲህ ጮቤ እየረገጠች ትገኛለች ማለት ነው። እንደዚህም ደግሞ ወይዘሮ ሳራ ተብዬዋ ሰራተኛ ሆና ቤት ውስጥ የመጣችው እንግዲህ ከአቶ እስክንድር ጋራ እያዙ ይልቀቁኝ ያለች ቤት ውስጥ ትገኛለች ማለት ነው። እንግዲህ እሱን ፎንቃ ለመያዝ የአቅሟን እየተጠቀመ ትገኛለች ማለት ነው። እንግዲህ ልብሷን ጎተተት እያረገች ረጃጅም ልብስ እያለበሰች እንግዲህ የሼባውን ልብ ለመሳፍ የአቅሟን ነገር እየተጠቀመ ትገኛለች። በፍጹም ይሄን ሼባ ለራሴ ማድረግ አለብኝ፣ እሱን ሳይሆን የምፈልገው ድርጅቱን ሀብትና ንብረቱን የራሴ አድርጌ ከሱ ጋር መኖር አለብኝ በማለት ራሷን እያሳመነ ትገኛለች ማለት ነው። ሼባውም እንግዲህ ወደ እሷ እየተሳበ ይገኛል ማለት ነው። ምን አይነት ወንድ ትፈልጊያለች በማለት በጥያቄ እየጠየቃት ይገኛል። እሷም እንግዲህ በጣም ፈጣሪውን የሚፈራ ሰው፣ መልካም ሰው፣ እንደዚህም ደግሞ ሀብትና ንብረት ትንሽ ያለው ግርማ ሞገስ ደግሞ እንደ እርሱ ግርማ ሞገስ ያለው ወንድ ነው የምፈልገው
በማለት እየነገረችው ትገኛለች ማለት ነው። እና ቤተሰቦችሽ እንደዚህ አይነት ወንድ አይደለም እንዴ? አይ በፍጹም እኔ ትምህርት መማር አለብኝ፣ ግን ደግሞ ወደፊት ሄጄ ከቤተሰቦቼ ጋር እታረቃለሁ በማለት እየነገረችው ትገኛለች ማለት ነው። ሼባውም እንግዲህ እንዳንተ አይነት ግርማ ሞገስ ያለው ሲባል እንግዲህ በጣም ነበረ ደስ ያለው ማለት ነው። እንደዚህ እንግዲህ ቡናውን ፈታ እያረገች ቤት ውስጥ ቁጭ እያረገች እየጠበቀችው ትገኛለች ማለት ነው። ቤተሰቦቼ ሼባው እየጨለጠ ይገኛል ወደ እሷ እየተሳበ ማለት ነው። እሷ ግን ለፍቅር ወይንም ደግሞ ሌላ ነገር ፈልጋ ሳይሆን ለሀብትና ንብረቱ ፍላ ብላ እንደፈለገች ነው የሚያሳየው ማለት ነው። ሀብትና ንብረቱን ሲጀመር እንትናን ራሱን ለማቅመስ ፍላጎት የላትም ማለት ነው። መኮንንን ማለት ነው። ብቻውን ሁሉን ነገር ብቻውን መጨረስ ነው የምትፈልገው ማለት ነው። እንግዲህ ሳራ ለማንኛውም ሳራ ያሰበችው ሀሳብ ሌላ ማለት ሌላ ያሰበችው ሀሳብ እየተሳካላት ይገኛል ማለት ነው። ወይዘሮ ሌላ እንግዲህ በጣም ነው የሚያሳዝነው። በነገራችን ላይ አንዳንድ ሴቶች ለገንዘብ ያላቸው ፍላጎት ከባድ ነው። እንደዚህ አይነት ሰዎች አሉ ጋይስ። እየፈጣሪ ከእንደዚህ አይነት ነገር ይሰውራችሁ ማለት ነው። ዮናስም እንግዲህ ጽጌረዳን እንዴት ነው ለቤተሰቦችሽ ነገርሽኝ እንዴ እንደምታገቢኝ ተኔ ጋራ ትዳር ይዘሽ እንደምትኖሪ ነግረሻታል እንዴ በማለት እንግዲህ ጠይቋታል ማለት ነው። እሷም አዎ ነግሬያታለሁ፣ እናቴንም እትዬንም ነግሬያታለሁ በማለት እየተናገረ ትገኛለች ማለት ነው። ማለት ስላት እንዴ ነው እኔ እንደዚህ አይነት ወንጀል ውስጥ እንደጨመርኩሽ ስነግረሻል እንዴ እያላት ነበረ ማለት ነው። በፍጹም ያንን እንኳን አልነገርኳቸውም፣ ብቻ አንተ እንደዛ እንደምታገባኝና ጥሩ ሰው እንደሆንክ አድርጌ ለሷ ነግራታለሁ ማለት አለመንገርሽ በጣም አሪፍ ነው ስላት፣ አዎ ምክንያቱም እናቴ እንድትጨነቅብኝ ስለማልፈልግ እሷ ማስጨነቅ ስለማልፈልግ ይሄንን ነገር እንዴት ለሷ እነግራታለሁ በማለት ነግረዋለች ማለት ነው። እሱም እንግዲህ ያው አሁን ጽጌረዳ ብቻዋን እንግዲህ እያሰላሰለች እና ከእንደዚህ ማጥ ውስጥ በምን አይነት መንገድ መውጣት እንዳለባት እራሷን እንትን እየሰራች ትገኛለች ማለት ነው። እሱም እንግዲህ ይሄ ሰውዬ በጣም ነው የሚያሳዝነው በነገራችን ላይ ማለት ነው። እንግዲህ አዝማሚያ ወዴት እያመራ እንደሆነ ጽጌረዳ ምን ታደርጋለች የሚለውን ነገር በእያንዳንዱ ነገር እናያለን። ፌመን ደግሞ እንግዲህ ነባን ስትስመው እንደዚሁም ደግሞ አንገቱ ስር ስትስመው ሁሉ ነገር የፌመንን የጽጌረዳ እናት ነግራት አሳይ እግዚአብሔር በስመ ስላሴ አይተዋለች ማለት ነው። እስኪ ምንድን ነው የሚፈጠረው የሚለው ነገር ትንሽ ከበድ ይላል። ምክንያቱም እኔ ብቻ አላቅም ምን እንደሚፈጠር። ምክንያቱም ማየቷ ለእናትየዋ ሄዳ ትናገራለች ወይስ ምንድን ነው የሚለውን ነገር ብቻ አላቅም። ማለት ያው በእርግጥ እሷ ጨዋ ነች፣ የጽጌረዳ እናት ይሄ ነገር እንዲፈጠር አትፈልግም። ደግሞ እሷ ግን የምታደርገው ነገር ልቅ በልቅ ነው ማለት ነው፣ እንደምታውቋት ማለት ነው። እንግዲህ ነብያሻ ስማው ወደ ቤት ሲሄዱ ነው የተገናኙት ማለት ነው። እንግዲህ ወይዘሮ ዘርፌ ምን እንደምታደርግ እንደዚሁም ደግሞ ወይዘሮ ፍቅርተ ልጇን ምን እንደምታደርግ ብቻ አላውቅም። በነገራችን ላይ በስተመጨረሻ መዋረዷ የማይቀር ጉዳይ ነው። ወይ አርግዛ ወይ የሆነ ነገር ሆና ብቻ አይታወቅም። የእውነቴን ነው የምላችሁና ምን እንደሚፈጠር ማለት ነውና ያው ጥሩ ሰው በእርግጥ ይፈተናል፣ ዋጋ ይከፍላል፣ መስዋዕት ይከፍላል። ግን ደግሞ መጨረሻው እየተዋበና ድንቅ ነው ብዬ ነው የማስበው ማለት ነው። እንደኔ አስተሳሰብ በስተመጨረሻ እንግዲህ ምን እንደሚፈጠር እናያለን። በእንትና ላይ ማለት ነው፣ በጽጌረዳ ላይ። ጽጌረዳ አሸናፊ ነች ብዬ የማስባት ሴት ነች። ምክንያቱም ፈጣሪ ይረዳታል። እንደዚህ አይነት ሰው ሲጎዳ ፈጣሪ ዝም ብሎ አይም። ፌመንሻም እንግዲህ የእጇን ታገኛለች። ለጊዜው አሸናፊ፣ ለጊዜው ጎበዝ፣ ጠንካራ ትምሰል እንጂ ወደፊት ነብዩ ራሱ የእሷ እንዳልሆነ ሁላችንም እናውቃለን። ምክንያቱም ፍቅር ያው ታውቃላችሁ፣ ካልወደዳችሁ አንድ ሰውን ዝም ብሎ ከእነሱ ጋር ብትኖሩ፣ የፈለጋችሁን አክል ብታጣሉ፣ የፈለጋችሁን ነገር አለያያለሁ ብላችሁ መስዋዕት ብትከፍሉ ምንም ነገር ከሱ ጋር ልትለዩ አትችሉም ማለት ነው። ስለዛን እኔ እንደማስበውና እንደምረዳው በቃ የጊዜው መታወቃቸው አይቀርም ብዬ አስባለሁ ማለት ነው። ነብዬ ስለ ፌመን ክባት ካወቀ በጣም ነው ከባድ ነገር ነው የሚፈጠረው። ከባድ በቃ ቀጥታ ጽጌረዳን ፍለጋ ውስጥ ነው የሚገባው ማለት ነው። ከጽጌረዳ ጋር እንደውም ጭራሹኑ ካለችበት ማአት ውስጥ ማውጣት ነው የሚፈልገው ማለት ነው። በዛን ጊዜ እንግዲህ ፌመን ምን እንደምትል ያለውን ነገር በእያንዳንዷ እነግራችኋለን ማለት ነው ቤተሰቦቼ።
እንደዚሁም ደግሞ እንግዲህ ሌላ የምትባለው ሴትዮ ምን እንደምታረግ ያለውን ነገር እስቲ እናያለን። እኛም በእርግጥ እውነቴ ነው የምላችሁ የነባን አባት ባትጎዳው በጣም ደስ ይለኛል። በፊት ነበር የሚያናድደኝ፣ አሁን ተቀይሮ መልካም ሰው እንደዚሁም ደግሞ እርጅናው ወይ ደግሞ እድሜውን አክብሮ እየኖረ ይገኛል ማለት ነው። በእርግጥ እሷ ትገባውን ያኔ ስላችሁ እድሜያችሁ እድሜዋ ምንም ቢሆን ይመጣጠናሉ። ግን ደግሞ እሷ እያሰበች ያለችው ለሀብትና ለንብረትና ብቻና ብቻ ነው። ብቻ ከባድ ነው። አንዳንድ ጊዜ ጓደኛ ይዛችሁ ህይወታችሁን እንደዚህ ሲያመሰቃቅሉ በጣም ነው የሚያሳዝነው። አስባችሁታል? አሁን ነባ ምንም ነገር መኮንን እንደዚህ ያደርገኛል ብሎ አያስብም፣ በፍጹም አይጠረጠርም። ግን እሱ እንግዲህ ቤት ውስጥ አመጣው ሰራተኛ ማንን ለመጉዳት እንደሆነ ሁላችንም እናውቃለን ማለት ነው። ለማንኛውም ቤተሰብ ከእንደዚህ አይነት ሰው መድኃኒዓለም ካስመሳይ ሰዎች አጠገባችሁ ሆኖ ከሚጎላችሁ ሰዎች እግዚአብሔር ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። እንደተለመደው ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። መልካም ጊዜ፣ መልካም ቆይታ